አብርሽ መበላት ነው በቃ። ወይ ነው እንድም ሲበላ ዝም ብዬ አይሆንም። ምንድነው ሽክሽክታው? ለምን ሁላችንን እንድንሰማ አድርጋችሁ አታወሩ? ኪዱ እኮ ስታወራ ድምጿ ስለማይሰማ ከፍ አድርጌ እንዲሰማ ያልኩት። ምን አገባህና ነው የምታስጨንቃት አንተ? ቅድስቴ። አቤት ባሽዬ። ከዚህ ከአብርሃም ጋር ኮሚኒኬሽኑ ምንድነው? አረ ምንም ባሽዬ። አምንሻለሁ ቅድስቴ። ከዚህ ንፍሮ ጋር ምንም እንደማይኖርሽ አምናለሁ። እሺ መምህር ሰላም ዋል። በቃ መሄዴ ነው። ሰላም ዋይልኝ። አንተን ይመታሽ? ኧረ እዛው እሱ ነው የመታሽ? ያምሻል? ቆይ እንዴት ቢመታሽ ነው እንዴ? ዞረብሽ እኮ። ኧረ ልጅ ላይ ተፈጭበት በእናትሽ። እኔ ነኝ የመታሁሽ። እሺ ማን ይመታኝ? ምንድነው ልርገምሽ እንዴ? ጭራሽ መማታት ሳያንስ ልደግመኛ ምራል እና ምንድነው እየተቀለበለብሽ የምትመጪው? ቤቲ ይሄ ልጅ ምን እየሰማሽልኝ ነው? አንድ ላይ አይደል የምነግራችሁ? ምንድነው እየሰማሽት የምትያት? አንተ ግን እንዴት እንዴ ነው የልቤ የተሰማ? ይኸውልሽ አንቺን በሰላም ሳትመጪ ብትሄጂ ነው እሺ የሚሻልሽ። ኧረ እባክህ ማን ነው መጪው? እኔ ነኝ ቆንጆ። እስቲ ወንድ ኮንክ ጫቤ ነው። ትልቅ ሰርፕራይዝ አለ። ምንድነው? እህቴ ስራውን እኮ ተቀበሉኝ። የምር ነው? አዎ አሁን ተቀበሉኝ። እንኳን ደስ አለህ ወንድሜ። በአምላክ ትንሿ ከወንድሟና ከባሏ ጋር በደስታ መኖር ጀመረች። አቤል ከባድ ዲፕሬሽን ውስጥ ገባ። ይህ የሚሆነው ምንድነው? እኑ ባገኘችው የውጭ የትምህርት እድል የተነሳ ጥላው ስለሄደች እንግዲህ ካለበት ዲፕሬሽን መውጣት አቅቶታል። እና ይዞም እንግዲህ ያለህበት ሁኔታ ይገባናል፣ ከባድ ነው፣ ግን ደግሞ ህይወት ይቀጥላልና እኑ ትምጣ ትቆይ የምናውቀው ነገር ስለሌለ ሌላ ህይወት ያስፈልግሃል ብለውት ነበር። ግን ደግሞ እሱ ፍቅር እስከ መቃብር ይሆናል እንጂ እሷ አጠብቀኝ ብላ ከአንደበቷ እስካልወጣ ድረስ በጭራሽ አላረገውም እያለ ነው። አቤል እንግዲህ በቀድሞ ጊዜ ቤት መቀመጥ የማይወጣ ቢሆንም አሁን ግን ከቤት መውጣት ከሰው ጋር መቀላቀል አስጠልቶታል። የገባበት ዲፕሬሽን ብቻውን ከሰዎች ተገሎ እንዲያሳልፍ አድርጎታል። የመቅዲና የሉላ ፍቅርም ደርቷል። አብርሽና ቅድስትም በመካከላቸው መምህር ባሻ ገብተዋል። መምህር ባሻ እንግዲህ አብርሽን ታይና ከኔ ጋር ሿሿም እንበል እያለ ነው። ምን ሊፈጠር ይችላል? አዲስ በጥባጭ ተማሪዎችም ወደዛ ትምህርት ቤት ተመልሰው መጥተዋል። አሁንም እንደ ድሮው ተንኮሏን ቀጥላለች። ቡቻ ከኢዙ ጋር እንግዲህ የኢዙ መስሪያ ቤት ውስጥ ስራ ሊጀምር የስራ ውል ተፈራርሟል። ሰላም ጤና ይስጥልኝ ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤተሰብ ለምታረጉን ለምታበረቱን ሁሉ ከልብ እናመሰግናለን። ትንሿ ከዚህ በፊት የደረሰባት ግፍና በደል፣ መከራ፣ ስቃይ ቀላል የሚባል ባይሆንም ግን ደግሞ ሲፈልጋት የነበረው ወንድሟ ስትፈልገው የነበረችው እህቱ አጋጣሚው ጥሩ ባይሆን በመጥፎ ትውስታ ቢሆንም ተገናኝተዋል። ይህም የሆነው ምንድነው? እንግዲህ ትንሿ ያ ሁሉ ነገር ባይደርስባትና ማስታወስ ባያቅታት ኑሮ ይህ ሁሉ ነገር አይፈጠርም ነበር። ግን ደግሞ አንዳንድ መከራዎች ግልባጫቸው በጎ ስለሆነ ልጇን ብታጣም ግን ደግሞ ወንድሟን አግኝታበታለች። በዛን ሰዓት እንግዲህ ወደ ጆሲ ቤት በመሄዷ በዛ ላይ ይህ ፎቶ አብሮ ከሷ ጋር በመኖሩ ምክንያት ግጥጥሞሹ መጥፎ ቢሆኑም ግን ደግሞ ቡቻም ህልም ከሆነችው እህቱ የትኛው ቤተሰብ ጋር የትኛው ሀገር ከማን ጋር እንዳለች እንኳን ሳያቅ ተስፋ ቆርጦ መኖር ሳያጓጓው ያንን ሁሉ ግፍና መከራ በሰዎች ላይ ሲያደርስ ሲያሳድድ፣ በተለይም ደግሞ በእህቱ ላይ ያደረሰው በደል ቀላልና ይቅር የማይባል ቢሆንም ግን ደግሞ ባጠፋው ጥፋቱ እነሱንም ይቅርታ ጠይቆ ለራሱም ተጸጽቶ እንዲሁም ደግሞ ስለ ጥፋቱ በህግ ተቀጥቶ ቅጣቱን ሲጨርስ ተመልሶ ወጥቷል። በዚህን ጊዜ ምንም እንዳልተፈጠረ ትናንታቸውን ወደ ኋላ ትተው ወደፊት ለመቀጠልና ጥሩ ጊዜን ጥሩ ቤተሰብን ለመመስረት ሁሉንም ነገር ይቅር ብለውት ከነኢዙና ከእህቱ መሃል መኖር ጀምሯል። ከዚህ በፊት ወደ ትምህርት ቤት የሚሸኛትም ሆነ የሚከተላት ባል ኢዙ ቢሆንም አሁን ግን ወንድም መከታው፣ ወንድም ጥላው፣ ወንድም ክንዱ እየተከተለ ይሸኛታል ማለት ነው። በዛ ላይ ደግሞ ቡቻ በማንነቱ ስለሚታወቅ ማንም እኔ ነኝ ያለ ወንድ ትንሿን ደፍሮ አያስቆማትም። አዲስ አንድ ቀልቃላ ቢኖርም ግን ደግሞ ቡቻ
ድጋሜ ከሷ ጋር ሊያዩ እንደማይፈልግ አስጠንቅቆታል። አሁን ላይ ቡቻና ትንሿ ደስ የሚል የትና ወንድም ጊዜ ኖሯቸዋል። ይህም ብቻ አይደለም፣ ኤዙና ቡቻም ይቅር ተባብለው አዲስ እና ጥሩ ደስ የሚል ጊዜ ቤተሰብ ጊዜ እያሳለፉ ይገኛሉ። ነገር ግን ከዛ ቤተሰብ ውስጥ የውጭ ሀገር የትምህርት እድል በማግኘቷ እንግዲህ አቤልንም ቁጭ አድርገው ሄዳለች ማለት ነው። ይሄ ደግሞ ለአቤል ብቻ ሳይሆን ሁላቸውንም ደብሯቸዋል። ትንሿም ቢሆን ቤቱ አስጠላኝ፣ ያለሷ ይከብዳል እያለች ነው። ከዚህ በፊት ባሌን የምትቀማኝ ሴት ናት እንዳላለች አሁን ግን ወደ ራሷ ስለተመለሰች ባለመኖሯ ቤቱ እንደሚደብርና ወደ ቤት ሂጂ እንደማይላት ትናገራለች ማለት ነው። ከዚህ የባሰው ደግሞ አቤል በጣም ከባድ ዲፕሬሽን ውስጥ ይገኛል። ያሳቂታና ተጫዋች የነበረው አቤል ሳቁም ደስታውም ጠፍቷል ማለት ነው። እና እንግዲህ ወደ ትምህርት ቤት ሁላቸውም በተመለሱ ጊዜ ትምህርት ቤት ከባድ አዳዲስ ተማሪዎች መጥተዋል። የመጀመሪያው ቀን ግን እኑን እንዳይሆን አድርገው ደብድበዋታል። ለኑ የሚገባትን ቅጣት ሰጥተዋታል፣ ላዩ ማለት ነው። አዩ ተንኮሏ አሁንም ቢሆን እንደቀጠለ ነው። ግን ደግሞ አዩ ከማንም ተገላ ብቸኛ ሆናለች። ግን በዚህ ብቸኝነቷ እነዛ ሁለት ሴቶች አፈር ዱቄት አድርገው ቢደበድቧትም ባቢና አብርሽ ደርሰው በቦታው ተገኝተው አትርፈዋታል ማለት ነው። ግን ደግሞ አሁንም ትምህርት ቤት ክላስ ውስጥ ተማሪዎቹ የክፍለ ጊዜያቸውን እንዲቀጡ አድርጋለች። ሴራና ተንኮሏን አሁንም አላቆመችም፣ ከስተቷም አልተማረችም። መቅዲና ትንሿ የድሮ ፍቅራቸው ተመልሷል። ትንሿና መቅዲ እንግዲህ የነበራቸው ጥሩ ጊዜ መጥፎ ጊዜ ወደ ኋላ ቀርቶ አሁን ባላቸው ጥሩ ጊዜ ጥሩ ጓደኛሞች፣ ጥሩ ትማማቾች እንዲሁም ደግሞ ከሉላም ጋር ጥሩ ፍቅረኛሞች ነው የትምህርት የመጀመሪያ ጊዜያቸውን አመታቸውን ጀምረዋል። ግን ደግሞ ባለው ነገር ባሻ መምህር ብላችሁ አትጥሩኝ እያለ ነው። ባሻ ከቅድስቷ በቀር ሌላ ሰው ማንም አይጥራኝ ብሏል። ይሄ ደግሞ አብርሽን እጅግ በጣም አስከፍቶታል። አብርሽ በጭራሽ እኔ ኑሬ ነው ሙቼ ምን ለማለት እየፈለገ ነው ብሏል። ግን ደግሞ ባሽዬ እያለች ቅድስቷም የአብርሽን ልብ ባሽ ባሽ እያስባለችው ነው። አብርሽ ብራሽ ቢለውም እንግዲህ አቶ ባሻም ቅድስት መምህርም ብትለው ባሻም ብትለው ሁሉም ያምርባታል እያለ ነው። ሌላ አንድም ተማሪ ግን ስሜን እንዳይጠራው ብሏል። በመጀመሪያው ቀን እንግዲህ ቅድስትና ባቢ እንዲሁም አብርሽ ከትምህርት ክፍለ ጊዜያቸው ተባረዋል። በዚህ ከቀጠሉ ጭራሽ የትምህርት ማለት መታገድም ሊደርስባቸው ይችላል። ይሄ ሁሉ እየደረሰ ያለው ግን በዚቹ ባዩ ምክንያት ነው። እናም ትንሿ አርፋጅ ስለነበረች መንገድ ላይ አንድ እብድ የሆነ ልጅ አስቆማት ነበር። ወንድሟ ደርሶ ከዛ ሰው ቢያስጥላትም ትምህርት ቤት ረፍዶ ስለነበረ እነ ቅድስትን ስታገኝ ከነ ቅድስት ጋር በቆየችበት ጊዜ አቶ ባሻ መጥቶ አንቺንስ ከነሱ ጋር ምን ጨመረሽ እያለ ነው። ባሻ ቆንጆዎቹን እየመረጠ ከኔ ውጭ ሌላ ማንም አያናግራችሁ እያለ ነው። በዚህ ሁኔታ ከቀጠለ እንግዲህ የባሻና የቅድስት ጉዳይ እንዲሁም ትንሿን ወደ ቡቻ መሄዱ አይቀርም። ምክንያቱም ባሻ እንግዲህ ትንሽ የመማር ማስተማሩን ክፍለ ጊዜ ወደ ቁንጅና ምንድነው የሚባለው ቁንጅና መግለጫ ወይም ደግሞ ማወደሻ ሳያረገው አልቀረም። በዚህ ሁኔታ ላይ ትምህርቱ እንዴት እንደሚገፋ ግራ ገብቷቸዋል። ካሁኑ ተማሪዎቹ የማነሱ የባሻን ክፍለ ጊዜ መጥላት ጀምረዋል ማለት ነው። እናም የተፈጠረውን ነገር አንድ በአንድ ለትንሿ እየነገሯት ስለነበረ ትንሿም እንግዲህ እንደዛ ከሆነ እኔም ብገባ ሌላ ነገር ስለሚሆን ወደ ቤታችን እንመለስ የሚል ሀሳብ አምጥተው ነበር። ግን ደግሞ ወደ ቤተሰብ ከምንሄድ አንድ መናፈሻ ቦታ እንቆይ እያሉ ነው። ትንሿም ደብሯታል። ለምን እንደደበረቻት መቅዲ በጠየቀቻት ጊዜ የሌለችበት ቤት ሄዶ መቀመጥ ከባድ እንደሆነ ተናግራለች። እሷ በሌለችበት ቤቱ በጣም እንደሚያስጠላ እያወራች ነው። ግን ደግሞ አሁን ላይ አቤልን ካለበት ዲፕሬሽን እንዴት ነው ማውጣት የለብን? በዚህ ሁኔታ ላይ ከቀጠለ አቤል ልክ አይደለም፣ ልክ አይሆንም፣ ከሰዎች እየተገለለ ነው። በገባበት ዲፕሬሽን ከሰዎች እንዲርቅና ብቸኛ እንዲሆን እያደረገው ነው። በዚህ ከቀጠለ ጓደኛችንን እናጠዋለን፣ ምን ማድረግ አለብን የሚለው ሀሳብ ገብተዋል ማለት ነው። መለሎና ባቢም የፍቅር ግንኙነት ኖሯቸዋል። የክፍሉ ምስጉን ተማሪዎች የተባሉት ግን ደግሞ ማይክና ቅድስት ብቻ ሆነዋል፣ በባሻ ክፍለ ጊዜ ማለት ነው።
ቅድስትና አብርሽም በአቶ ባሻ የተነሳ መጨቃጨቅ ጀምረዋል። ቅድስትም እኔን አታምነኝም ወይ እያለች ነው። ግን ደግሞ አብርሽም ቢሆን አይፈረድበትም። ምክንያቱም የባሻ ሁኔታ አብርሽ እንዳይጠረጥር ሊያስችለው አይችልም ማለት ነው። ምክንያቱም እንግዲህ በየሰዓት በየደቂቃው ብቻዋን እየጠራ ያናግራታል። በአብርሽና በሷ መካከል ምን አይነት ግንኙነት እንዳለ ቢጠይቃትም ቅድስትን ምን አስባ እንደሆነ ባይታወቅም አብርሽና እኔ መሀል ምንም አይነት ነገር የለም ብላለች። ለዛም ወደፊትም ይሁን ዛሬም ይሁን እንዲኖራችሁ አልፈልግም፣ አንቺ የኔና የኔ ብቻ ነሽ ብሏል ባሻ። ስለዚህ አብርሽ ይህን እየሰማ ባይናደድና ባይቀና ምን ይገርማል። አሁንም እንግዲህ ትንሿንም እንደዚሁ ባሻ አይኑን የጣለባት ይመስላል። ትንሿ አሁን ላይ ከአናቤልና ከመቅዲ ጋር እንዲሁም ከሉላ ጋር ጥሩ ጊዜ ጀምራለች። አዩም ደግሞ ልክ እንደ በፊቱ አሁንም ህይወታቸውን መበጥበጧን አላቆመችም። መለሎ ከባቢ ጋር ጥሩ የፍቅር ጊዜ የሚኖራቸው ይመስላል። ግን ደግሞ መለሎ ማይክን የምትወደውም ትመስላለች። ማይክ እንዲሸኛት ብትፈልግም ግን ደግሞ ማይክ ከባቢ ጋር ሲያት በቃ መልካም ጊዜ ሆነላችሁ ብሎ ጥሏት ሄዷል። በዚህን ጊዜ ነበር ከባቢ ጋር እንዲሸኛት የጠየቀችው። ግን ደግሞ እነ ሉላ እንግዲህ ጓደኛቸውን አቤልን ካለበት ዲፕሬሽን እንዲወጣ ለማገዝ የተቻላቸውን ሁሉ እያደረጉ ይገኛሉ። ለዛም የመጀመሪያው አማራጭ አሉት የኑን መሄድ አምኖ ተቀብሎ እንግዲህ የራሱ የሆነን ህይወት እንዲቀጥል ወደፊት ሌላ ህይወት እንዲኖረው ዛሬ ትምጣት ቆይ በዛው ትቅር አልታወቀም። በዛ ላይ ደግሞ እዛው እየሰራች ልትማር ስለምችል ምናልባትም ላትመጣ ይችላልና ያንተና የሷ ፍቅር ላማለኝ በሰማይ ከመሆን የዘለለ ሌላ ምንም መፍትሄ የለውም። ለዚህ ደግሞ አንተ የራስን ህይወት መጀመር ይኖርብሃል ብለውት ነበር። አቤል ግን እኔ ትመጣለች እያልኩ ልቧን ፍቅሯን በልቤ ይዤ ተስፋ አድርጌ መቆየትን እንጂ አትመጣም ብዬ ጭራሽ ማሰብ አልፈልግም ብሏል። ግን እንግዲህ እኑ ከሄደች አላደር ብትልም አቤል ግን የበለጠ ሀሳብና ዲፕሬሽን ጭንቀት ውስጥ እየገባ እንጂ ምንም የተሻለ ለውጥ እያሳየ አይደለም። ይሄ ያሳሰባቸው ጓደኞቹ ሌላ ጓደኛ እንዲኖረው ቢፈልጉም እሱ ግን በጭራሽ አሻፈረኝ ብሏል። ትንሿም እንግዲህ ፍቅራችሁ በእርግጥ ያስቀናል፣ እኑም እጅግ በጣም መልካም ልጅ ናት። ግን ደግሞ እኑ አሁን ትመጣለች ትቆያለች የሚለውን ነገር እርግጠኛ አይደለንም። መምጣት ትመጣለች፣ ከሀገሯ የት ትቀራለች። ነገር ግን በአንተና በሷ መካከል የሚፈጠረው ክፍተት አይታወቅም። ስለዚህ ልብህን አሳምነውና የራስህን ህይወት ጀምር ብለው ነበር ትንሿን በበኩሏ። እሱ ግን አሻፈረኝ ብሏል። ቡቻና ኢዙ ወደ ኢዙ መስሪያ ቤት እየሄዱ ይገኛሉ። ቡቻ አዲስ ስራ ሊቀጠር ወደዛ እየሄደ ነው። ኢዙ እንደሚቀጠር እርግጠኛ ሆኖ ይዞት ቢሄድም ቡቻ ግን ያሳለፋቸው ጊዜያቶች በሰው ላይ ሲፈጽም የነበረው ግፍና በደል በዛ ላይ እንግዲህ ብዙ ነገሮች ተደማምረው እኔ ከሰው እኩል ልሆን አልችልም፣ እኔም ቋሚ ስራ ሊኖረኝ አይችልም የሚል ስጋት፣ ፍርሃት በልቦ ውስጥ ነበር። እናም እንግዲህ ወደ መስሪያ ቤቱ በገባ ጊዜ ግን በመጀመሪያው ዕለት ተቀብለውታል። በቀጣው ቀን ስራ እንደሚጀምርም ነግረውታል። በዚህም ጊዜ እጅግ በጣም ደስተኛ ነበር። ይዙ የእውነትን የስራ ተቀጠርኩ፣ የእውነትን እንደ ሰው ውዬ ልገባ ነው፣ የእውነትን እንደ ሰው ስራ ኖረኝ የሚሉ የማያቋርጡ ጥያቄዎችን እየጠየቀው ነበር። ይዙም አንተ ከሰው ምን ይጎልሃል? እንደውም እኮ አንተ እጅግ በጣም ፈጣንና ጎበዝ ልጅ ነህ። ለዛም ደግሞ አሁን ካለህበት የስራ ደረጃ እየዋልክ እያደርክ የተሻለ ከፍታ እድገት እንደሚሰጡ እርግጠኛ ነኝ። ግን ደግሞ እባክህ በዚህ አካባቢ ጸብ ምናምን እንዲፈጠር አልፈልግም፣ ይሄ መስሪያ ቤት ነው ብሎታል። ቡቻም ከዚህ በኋላ እሱን ቡቻን አታየውም፣ ሌላ ቡቻ ነኝ። ግን አንተ ያንን ሁሉ ግፍና በደል ካደረስኩብህ በኋላ አሁንም እኔን ለማገዝ ወደ ኋላ አላልክም እያለው ነበር። ትናንትን እንድታነሳው አልፈልግም፣ ትናንትን እያቆሰልክ ትናንትን እያነሳ ልብ የቆሰለውን ልቤን እንዲታከልኝ አልፈልግም። ነገር ግን ዛሬ ሌላ ቀን ነው። ዛሬ ባለንበት ደግሞ አንተና እኔ ቤተሰቦችንን የትም ልንራራቅ የምንችል አይደለህም። ስለዚህ እሱን አታንሳ እያለው ነው። ግን ደግሞ ቡቻ ባደረገው ነገር እየተጸጸተ ነው። እኔ አንተም ቢሆን ምን ላረግ እንደምችል ራሱ መገመት አልፈልግም። ምክንያቱም የሚስትህንና ልጅህን በሚስት ላይ ያደረስኩት ግፍና በደል እያለ በሀሳብ እየተብሰለሰለ ይገኛል። ኢዛናም ይሄን ነገር ሁለተኛ እንዳያነሳ አስጠንቅቆታል። አንተ ያን ቀን አልፏል፣ አሁን ሌላ ሰው ነህ። አሁን ደግሞ የኔም የሚስቴም ወንድም ነህ። ወደፊት ነው እንጂ ወደ ኋላ የለም እያለ ነው።
ቡቻ በዚህ ሁኔታው ከቀጠለ ምናልባትም ከሀሩን ጋር ሌላ እድል ሊኖረው ይችላል። በዚህ ሁኔታ ላይ እንግዲህ ወደ ቤታቸው እየተመለሱ ሳለ ትንሿ እቤት ካለች ለእህትህ ብትነግራት ትደሰታለች። ትንሿ አንተን ካገኘች በኋላ ያላትን የባህሪ ለውጥ አይተኸዋል አይደል እያለው ነበር። እና አሁን ታዲያ እኮ ትምህርት ቤት ናት እያሉ ብቻቸውን እያወሩ ሲመጡ ግን ደግሞ መንገድ ላይ አቤልንና ትንሿን አግኝተዋቸዋል። እነሱንም ወዴት እንደሆኑ በጠየቋቸው ጊዜ ዛሬ ትልቅ ሰርፕራይዝ አለች ብለው ወንድሟ ስራ እንዳገኘ ለትንሿ በስረዋታል። እውነትም ትንሿ እጅግ በጣም ደስተኛ ሆናለች። እናም እንግዲህ አቤልን ወደ ቤት እንዲሄድ አብረውት ቢጋብዙትም እሱ ግን አልፈለገም፣ ወደ ቤት አልሄድም ብሏል። ያለበት ሁኔታ ጥሩ እንዳልሆነ ያስታውቃል። እና አቤል እንዴት ነህ አሁን ብሎት ነበር። ቡቻም እንዴ ይዙ ያለበት ሁኔታ እያየኸው ደህና እንዳልሆነ ደህና ነህ ትለዋለህ ብሎት ነበር። እሱም እንግዲህ የኑ መሄድ እንደከበደው በተናገረ ጊዜ አይዞ ትለምደዋለህ፣ እንኳንስ አይደለም ቀርቶ ፍቅርን የእናት ሞትም ይለመዳል ብሏል። ይዞ ሊረሳው ያልቻለውን ሀዘኑን ቀስቅሷል። እናም እንግዲህ አንተ በእርግጥም እኑ ትመጣለች፣ ግን ደግሞ ልትቆይም ትችላለች። ስለዚህ የራስህ ህይወት ሊኖርህ ይገባል፣ ካለበት ጭንቀትና ሀሳብ መውጣት አለብህ ቢባልም ግን ደግሞ አቤል እኑን ከልቡ ማውጣት እንደማይፈልግና ምንጊዜም በልቡ ይዟት እንደሚኖር ተናግሯል። ትመጣለችን ተስፋ አድርጎ እንደሚኖር ጭምር። በሌላ በኩል እንግዲህ ይዙና ትንሿ እንዲሁም ቡቻ በደስታ ወደ ቤታቸው አምርተዋል ማለት ነው። ይህም የቡቻን ስራ ማግኘት አስመልክቶ ቆንጆ የራት ጊዜም ኖሯቸዋል። አሁን ላይ ቡቻ የእህቱ ጥላና ከለላ ሆኗል ማለት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ